ፕሮግራማችንን ጀምረናል። ያው እንደምታዩት በመስመር ጀምረናል። አሁን ደግሞ አባታችን በጸሎት ይቀጥሉልናል ማለት ነው።
የመንፈስ ቅዱስ አሐዱ አምላክ አሜን። ቸርና ርኅሩህ ይቅር ባይና የዋህ ጻድቅና መሐሪ የሆንክ አምላካችን እግዚአብሔር ሆይ በቸርነትህ ስለጠበቀን በዚህች ዕለትና ሰዓት ስላደረስከን እናመሰግንሃለን። አሁንም አምላካችን ሆይ ሁላችን ባርከህና ቀድሰህ ከዚህ ያደረስከን አምላክ ቀሪ ጊዜያችን እንድትባረክልን እንለምንሃለን። የፈቀድከን ዕለት አንተን የምናመሰግንባት አመስግነን መልስ የምናገኝባት ዘምረን የምንረካባት በቅድስና የምንቆምባት ከበደል የምንነጻባት እንደ ቃልህ የምንኖርባት እንድታደርግልን እንለምንሃለን። አምላካችን እግዚአብሔር ሆይ ዕለታትን ወደ ሳምንት፣ ሳምንታትን ወደ ወራት፣ ወራትን ወደ ዓመታት እያፈራረቅ ይሄን በላከን ያህል ሐሳቡን እንዲፈጽም ለዚህ እንዲደርስ አይምሮን ጠብቀህ ስላቆየህልን እናመሰግንሃለን። አሁንም ቀሪ ጊዜው በእውቀት የሚበለጽግ አንተን የሚያመሰግንበት በእውቀቱ አንተን የሚያገለግልበት ለሀገሩ መልካም ዜጋ የሚሆንበት ለቤተሰቡ ኩራት የሚሆንበት እንድታደርግልን እንለምንሃለን። ጌታ ሆይ ሁለትም ሦስትም ሆናችሁ በስሜ ብትሰበሰቡ እነሆ በመካከላችሁ ይገኛለሁ ብለህናል። ሁለትም ሦስትም ከዚያም በላይ ሆነን ተሰብስበናልና በመካከላችን ተገኝተህ የልቡናችን ሐሳብ በጎ ሐሳባችን እንድትፈጽምልን እንለምንሃለን። ጌታ ሆይ ሀገራችን ኢትዮጵያን በጽኑ ሰላም ታደርግልን። መዓትህን በምሕረትህ ቁጣህን በትዕግሥት መልስልን። ሰላምን፣ ፍቅርን፣ አንድነትን፣ በረከትን ለሀገራችን ዘዝልን። አምላካችን እግዚአብሔር ሆይ በሀገራችን በዱር በገደል የወደቁትን ወገኖቻችን አንተ በቸርነትህ አስብልን። ሀገራችን የሰላም ሀገር አድርግልን። ወደ ሰላሟ መልስልን። የአባቶቻችን ባህሪና ጉዞ ልጆቻችን እንዲላመዱ ሰላምን ስጥልን። አምላካችን እግዚአብሔር ሆይ ማዕደ ሐዋርያትን ማዕደ ነቢያትን ባረክ አምላክ ማዕዳችንን ባርክልን። ለጽድቅ ለሕይወት አድርግልን። ለፍዳ ለኮነኔ ለኃጢአት አታድርግብን። የምንበላውን ከሥጋችን የምንጠጣውን ከደማችን አዋህድልን። እየላጡ ወገኖቻችን በረድኤቱ በቸርነቱ ጎብኝልን። ሰው ሆኖ አንተን ያልበደለ ኃጢአት ያልሰራ ትእዛዝን ያልሻረ ሕግን ያላፈረሰ ማንም የለምና አቤቱ ጌታ ሆይ እንደ ኃጢአታችን መጠን ማረን፣ እንደ ምሕረትህም ብዛት መተላለፋችን ሁሉ ደምስስልን። ከበደላችን ፈጽመህ አጽበን። የጌቶች ጌታ የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የአማልክት ሁሉ አምላክ ኃያላን ሁሉ የሚገዙልህ ለአንተ እንገዛለን። ጉልበት ሁሉ የሚሰግድልህ ለአንተ እንሰግዳለን። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱሱ ልጅህ እንዳስተማረን ሁላችንም በአንድ ድምፅ ወደ አንተ ወደ አባታችን ገናና ስምህን እንዲህ እያልን እናመሰግንሃለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንምር። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የሰማይ ጽድቅ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን።
በድጋሚ እንደምን አመሻችሁ። ልጆቹን ያዟቸው። አንድ ክርስቲያን በልቶ ጠጥቶ ምን ማድረግ አለበት? ካሬ ምንድን ነው? ማመስገን ነው አይደል? በልተው ጠጥተው ማያመሰገኑት እነማን ናቸው? ስለዚህ እኛ ሰዎች ከአምሳሉ የተፈጠር በቃሉ የተከበርን እንድንሆናቸው ማመስገን አለብን። አሁንም የመገበን ያበላን ያጠጣን በጤንነት የተሰበሰበን አምላክ ስሙ የተመሰገነ ይሁን። ለእነዚህ ለአራቱ ብላቴናዎች በትምህርትና በእውቀት ታላቅ አደረጋቸው። ትንቢተ ዳንኤል ምዕራፍ 1 ከቁጥር 17 የምናገኘው አምላካዊ ቃል ነው። እውቀት የሚሰጥ ማን ነው? በጸጋ የሚያገለግል ማን ነው? በጤንነት ተሰብስበን እንድንቆም ያደረገን ማን ነው? ስሙ ይመስገን የእኛ ጌታ። እነዚህ አራቱ ብላቴናዎች የተባሉት ከኢየሩሳሌም ፈልሰው በፋርስ ባቢሎን በስደት የሚኖሩ ብላቴናዎች ነበሩ። ስደተኞች ናቸው። እናንተ ተሳሳቱ። እዚህ ውስጥ ስደተኛ ይሆናል። ሁላችሁም ስደተኞች ናቸው። አዘናለሁ ግን ስደተኛ አይደለሁም። ምክንያቱም ለነዋላ ወራናት ለምሳሌስ የእግዚአብሔር የሆነው ማን ነው? እኛ ልጆቹ ይህን በትሉ የአባታችን ሀገር የአባታችን እጅ የሰራት እስከሆነ ድረስ ይህንበት ሁሉ የንጉሥ ልጆች ወራሽ ናቸው። እንዳው ከፈለጋችሁ ነገሯቸው። አገራችን ለሚመስሏቸውና ኢሚግራንት ለሚሉ ሰዎች ኢሚግራንት አንተ ነበሩት። ምክንያቱም በዚህ ምድር በእሱ ስለማታመን ስደተኛ ነህ። አሁንም በእሱ ስለማታመን በዚያኛው ደግሞ የበለጠ ስደት ይገጥምሃል። እኔ ብሄድኩበት ሁሉ አባቴ የሰራት ሀገር ነው የምኖረው። ደግሞ ሲሄድ ዘላለም አትለወጥ ማትጠፋው መንግስተ ሰማያት እወርሳለሁ። ስለዚህ ስደተኞች አይደለንም። እግዚአብሔር ይመስገን። ስለዚህ እነዚህ ብላቴናዎች ወደ ፋርስ ባቢሎን ተማርከው ነው የሄዱት። ምርኮኞች ናቸው። ብዙ ጊዜ እንደው ከዚያ ቤት ልንርቅ ስንፈልግ ምክንያት የምንሰራት ብዙ ነው። እኔ ስደተኛ ነኝ። ዛሬው ከወደን መጠን ስደት ሀገር መች መቻል ለጾም አይመች፣ ወደዚያ ቤት ለመሄድ አይመች፣ ስራው ወዘተ። አቤት 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 ምክንያታችን መብዛቱ። ስለዚህ የሄዱበት እነዚህ ብላቴናዎች ግን ከሚበሏት ከሚጠጧት ጀምሮ ጥንቃቄ ያደርጉ ነበረ። በውበታቸው በጥበባቸው ተመርጠው ነበር ወደ ቤተ መንግስት የሄዱትና ሲመለከቱት እባክህ እኛ ወግና ስርዓት ያለን እግዚአብሔርን የምናመልክ ያገኘነውን ብለን እንደ እንስሳ የማንመገብ በስርዓት የምንኖር ሰዎች ነንና ከቤተ መንግስቱ የመጣው ምግብ ይቅርብን፣ ለእኛ ጥሬ ሽንብራ ብቻ ስጠን። ኃላፊ ምንድን ነው ያለው? እናንተ በጥበባችሁ በእውቀታችሁ ትምህርታችሁ ነው ወደ ቤተ መንግስት የመጣችሁ። ከሳችሁ ተምራችሁ ልትገኙ በእኔ ላይ አንድ ፍርድ አላረገውም። ለአስር ቀን ብቻ ሞክረን እኛ ተወልደን ከሰን ከተገኘን እንብላለን። በአስረኛው ቀን ግን ማናወሩበት የተገኘው ሰው በወር ብቻ አይደለም ውበት፣ ሰው በወር ብቻ አይደለም ጥንካሬ፣ በጎረስነው ልክ አይደለም፣ በአመሰገን ልክ የበለጠ ይጨምራል። ሳይበሉ ሳይጠጡ ፊታቸው ይበራል። በመጽሐፍ ቅዱስ አንብበናል አላለብንም? ዘፍጥረት ምዕራፍ 9 ዘዳግም 9:9 ላይ አንብቡ። ነቢዩ ሙሴ ከዚህ ጋር እየተነጋገረ ስንት ቀን ተቀመጠ ይለናል? 40 መዓልት 40 ሌሊት። በአርባኛው ቀን ወደ እስራኤል ሲወርድ ግን የተለየ ምልክት የታየበት እኔና እናንተ 2-3 ቀን ጾም ብናደርግ የኃይል ማጣት፣ መጎሳቆል፣ መደካከም ነው አይደል? እሱ ግን በተለየ መልኩ እንደ ፀሐይ ነበር ያበራው እስራኤል እይታው እስኪሸሹ ድረስ። እኔ ሙሴ ነኝ ለምን ትሸሻላችሁ?
ሙሴ መሆንከን ማውቀና ግን ፊት ስለሚያቃጥል ከፊት መቆም አልቻልንም። ይሄ ነው አሰቃ ሙሴ መቆዛች አካባቢ ተወለደ አልነበረም። እንደው በመንገድ እየተጓዘ በነበረበት ሰዓት ነው በመንገድ ልትሄድ በሄድክ ጊዜ ማን አብሮሃል? ተጠራው አብረህ የሚኖር አምላክ ነው። ነቢዩ ዳዊት የጠበቁ ዘንድ መላእክትን ስላንተ ያዝዛቸዋል፣ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ከሌሊት ግርማ በቀን ከሚወረወር ፍላጻ በጨለማ ከሚሄድ ክፉ ነገር ሁሉ አትፈራም። ስለዚህ የማን ልጆች ነን? የንጉሱ ልጆች። የንጉስ ልጅ ደግሞ ውጭ ሜዳ ላይ እንዲያደር እንኳ አይፈራም፣ ምክንያቱም ጠባቂዎች አሉታ። ታዲያኛስ ዓለምን የፈጠረው ንጉስ ይናጋ ነው። ስለዚህ እግዚአብሔር ስለያዙ ይሄ ልብት ሁሉ የሚከተል አምላክ እንዳለ ስላመኑ በትምህርትና በእውቀትም ከፍ አደረጋቸው ተብሏል። ልጃችን እግዚአብሔር አምላክ ከፍ ያለውን ቦታ ይስጥልን። ነቢዩ ልጃችን አስቀድማ ቤተክርስቲያን የማይጠፋውን የማይለወጠውን በዚያ ፊት የተመዘገበውን ጊዜያዊ ያልሆነውን ምርቃት አድርግላታለች። ዛሬ የተሰበሰበው ዘመድ አዝማድ ነው። ምክንያቱ ነቢዩ ዳዊት በመዝሙሩ ምን ይላል? በእግዚአብሔር ስም የሚመጣ ቡሩክ ነው፣ ከእግዚአብሔር ቤትም መረቅናቸው። በቤቱ ለመመረቅ ያውቃል። ከውጭ የምንመረቅ በቤታችን ግን በቤቱ ግን ያልተሳካልን በጣም ብዙዎች ነን። ክርስቲያን መስለን ግን በክርስትና መጓዝ ያልቻልን ብዙዎች ነን። ክርስቲያን ተብለን ስሙ እየተጠራንበት ግን እንደ ክርስትና መኖር ያቃተን ብዙዎች ነን። በስም ብቻ መንግሥተ ሰማያት ይወርሳል። እኔ ያለው መጽሐፍ ቅዱስ ነው ያለው። ማቴዎስ ምዕራፍ 7 ቁጥር 21 ላይ ስታነቡ በሰማያት ያለውን አባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ስሜን የሚጠራኝ ሁሉ መንግሥተ ሰማያት አይወርስም። በዛን ሰዓት ብዙዎቹ በስም አጋንንት አውጥተናል፣ በስም ድውይ ፈውሰናል፣ በስም ብዙ ተአምራት አድርገናል ይሉኛል። እኔ ግን ልብና ኩላሊትን መርምሬ ስለማውቅ ለራሳቸው ክብርና ለራሳቸው ዝና እንጂ እኔን አምነው በፈቃዴ ተመላልሰው እንደ ቅድስናዬ ኖረው ስላላቀረቡት እንላቸዋለሁ አላውቃችሁም። ከዚህ እግዚአብሔር ይሰውረን። ስለዚህ ብላቴናችን ያደገው በቤቱ ነው። ጠቢቡ ሰሎሞን ምዕራፍ 12 ቁጥር 12 ላይ እንደተዘገበልን ፀሐይ ሳትጨልምብህ ጨረቃ ብርሃኗን ሳትከለክልህ ደስ አሰኙ የሚጠራቸው የጭንቀት ቀናት ሁሉ ሳይመጡብህ በጉብዝና ወራት ምናልህ ፈጣሪህን አስብ። ልጄ በዚሁ በቤቱ እንድትዘልቅ እግዚአብሔር ያግዝህ። ለካ ይሰማኛል። እንግዲህ የሰማችሁ ጓደኞቹ ንገሩልኝ። ቤተክርስቲያን እስከ መጨረሻው እንድትጸና በጸሎቷ ታስባለች። ሁላችሁም አደራ እባካችሁ በየእምነታችሁ እግዚአብሔርን እንዲያውቁ አድርጓቸው። ልጆቻችሁን እየተቀማችሁ እንደሆነ አትርሱት። አንድ ወገኔ ለጸሎት ልጆች ስጧቸው። ሀይል አባቴ እንኳን እኛ ጋር እዚህ ሊጸሉ ቁርስ ብሎ ስናላቸው እንኳ ቤተክርስቲያን ዋለኝ እናረሰ። ስለዚህ እኛ ልጆች እየሆኑ ነው። ስለዚህ እያስረከብን እንደሆነ አትርሱት። አንዳንድ ጊዜ የፈለገለው ይሄ ከሳብ በደል እንዳትሉ መጽሐፍ ቅዱስ ያለው ነው የምናገረው። ልጅህን በዱላ መታ ልጅ ግን በዱላ ወጥቶ አይሞትምና ለካናዳ መንግስት ንገሩ ማለት ሳይሆን መጽሐፉን አንብቡት ነው ያልኩት። አንድ ጊዜ ተደባል ብሎ ብላችሁ ሌላ ጣጣ እንዳታመጡ አደራችሁ። ስለዚህ በተቻለ መጠን ልጆቻችሁን ልጆች ለማድረግ ቃሉን አሳውቋቸው። እንደ ቃሉ ይኖሩ። ቃሉ ጣፋጭ ነው። ወተት ከምትመግቧቸው መጀመሪያ ቃሉ መግቧቸው። ወተቱ ከሚያጠነክራቸው ይልቅ ቃሉ አይምሯቸውን ይስባል። ስለዚህ ይጠነክራሉ። እግዚአብሔር ይዘፍራል የለም። ስለዚህ እዚህ ሀገር ላይ ብዙዎች እየተሸወሩ ነው ያሉት። የስጋውን ከባካቢ አቤት ስታሳዝር በጥርሳችሁ ልጃችሁ አንድ ነገር ከገለማቱ ጦሮት ላይ መከራ ምታዩት። አንድ ገጠመኝ ነገራችሁ። በኮቪድ ጊዜ ወደ ኢኮኖሚክ ሆስፒታል አንድ እናት 2 ዓመት የሚጠይቃቸው አቶ አብሻ ናፈቀኛሉ ይዛችሁ ሄደች። እውነትም እሳቸው የሚናገሩት ትግርኛ ነው። ስለዚህ አበሻ ይላል ዶክተር ሲያይገና በቃ በማውቃት ተባብረን ተግባባን። እስቲ የልጆትን ዝግ ስለዛች ተተወዘ
ምን ሆነ ነው አንተ እየሰሩ ላደርግ የሚገባኝ ይሄን ነው አለ። እኔ በሕይወት አለ እና መጥቶ ለማየት አቤት ብላችሁ። ስለዚህ ምንድነው አስቀድመን የእኛ ልጆች አድርገን ሰራሳናቸው እግዚአብሔር ስናሳውቃቸው እነሱ ነው እኛ ያውቁናል። እኛ እግዚአብሔር ካላወቅነው አደጋ ነው ወገኖች። ችግሩ አሁን ምንም የሌለው ምስኪን እሱ ሊጎርሰው ያጣ ለሰው ማብረስ ይችላል አይችልም? መጀመሪያ ራሱ ጎርስ ነው አይደል? ክርስትናው ለእኛ ሳይኖረን ልጆቻችን እንዴት እናሳውቃቸው? እምነቱ እኛ ሳይኖረን ልጆቻችን እንዴት ይወቁት? ስለዚህ መጀመሪያ እንዲቃሉ ነው እዚህ ዓለም ማለፋችን አይቀርም። ጸንተና ቆይ የተናገራችሁ ብለው እዛችሁ የፈረዱባት ኢትዮጵያ በየመንደራችን ገሌ እንና እናንተ እዚህ ሀገር ምድር የለም። በሀገር ደረጃ ከሄድን ካናዳ ሀገራችን ናት። እንደ እግዚአብሔር ቃል ከሄድን ደግሞ በዚህ ምድር ሀገር የለም። የት ነው ሀገራችን? ሰማይ ነው ሀገራችን ነው። ዓለማውያን ወዳቸው አምላካቸው ክብራቸው ኖራቸው ሀሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነውና የለናገር ብሰዋለው። ስለዚህ በሰማይ ከሆነ ሰማያዊው መጀመሪያ እኛ እናውቀው ልጆችን እናሰራለን። የዛን ሰዓት ልጆቻችን የኛ ሳይሆን የእግዚአብሔር ልጆች ይሆናሉ። የእግዚአብሔር ልጆች ከሆኑ ደግሞ ሁሉን አውቀው ሩህሩሆች፣ የዋሆች፣ ደጎች የመጀመሪያ ሰዓት ጊዜ ገላትያ ምዕራፍ 5:19 አንብበዋል። የሥጋ ስራና የመንፈስ ስራ ብሎ በሁለት ገልጿቸዋል። የሥጋ ስራ የተገለጸ ነው ይላል ለዓለማውያን ነው። እሱም ዝሙት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ስካር፣ ዘፋኝነት ይሄን የሚያደርጉ ሁሉ የእግዚአብሔር መንግሥት ገብቶ አይወርሱም። እግዚአብሔር በዚህ ይሰውረን። የመንፈስ ስራ ግን ሰላም፣ ትዕግስት፣ አንድነት፣ በጎነት፣ የዋህነት፣ ራስን ማዘዝ ነው። ይሄን የሚያደርጉ ደግሞ የእግዚአብሔር መንግሥት የሚከለክላቸው ማንም የለው። ይሄን የሚከለክል ያለ ስለዚህ በፍቅር ኖር ሲፈቀድልን እግዚአብሔር ፍቅር ነው ብለን ካሰብን የፍቅር ሰዎች እንሆን። ለወንድማችን ቀድመን እንገኝ። ራስ ወዳድነቱ እንተው። ይህን ስንተው ደግሞ ልጆቻችን ያን አስመራቸዋለን። ይሄን ይሆናል። ስለዚህ ቢኒ በልጁ ላይ ሰርቷል። ምክንያቱም ሁልጊዜ ያስቀድሳል፣ ሁልጊዜ ትምህርት ይገባል፣ ወንጌል ይማራል። እንግዲህ ችግሩ እሱ ለመፈተሽ ግን ቋንቋ እንግባባ ማያሳስብ ይሄ ብቻ ነውና ስለዚህ ጥንካሬ የሚጀምሩ ሁላችንም ደጋግያን ብረን ልጆቻችን የበረከት ልጆች አድርግልን። ከዚህ የተገኘ ደግሞ ለድግሪው አልፎ በማስተርሱ እዚህ እንድንገናኝ እሱ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል በቸርነቱ ያስበን። እንደ ቃሉ ያኑረን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና በተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን።